አይቴ ብሔራ ለጥበብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ሰዎች በኃያሉ በእግዚአብሔር ስም እንደምንሰነበታችሁ አሜን። በምሕረቱ ቸርነት የጠበቀን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ይህ በየሳምንቱ ሐሙስ ማታ 2 ሰዓት ላይ የሚቀርበው አባቶችህን እወቅ የተባለው መርሃ ግብራችን ነው። እስከ ፍጻሜ ድረስ እንድትከታተሉ በእግዚአብሔር ስም እንጠይቃለን። እንግዲህ እንደተለመደው ዛሬም አንድ ኢትዮጵያዊ ሊቅ ይዘን ቀርበናል። በዛሬው ታሪካቸውን የምናየው ሊቄ ገብረ ክርስቶስ ወይም መልአከ ኃይል ገብረ ክርስቶስ የተሰኙ ሊቅ ናቸው። እኒህ ሊቅ በ1874 ዓመተ ምህረት ከመምሬ ወልደ ዮሐንስ እና ከወለተ ዮሐንስ በጅሩ አካባቢ ሰርጸ ክርስቶስ በሚባለው አካባቢ የተወለዱ ታላቅ ሊቅ ናቸው። ለትምህርት የታደሉ ስለነበሩ በ5 ዓመታቸው የንባብና የዳዊት ትምህርታቸውን ጨርሰዋል። ከዚያ በኋላ እስከ 10 ዓመታቸው ድረስ የመጀመሪያውን ቅኔ ትምህርት እስከ መቀኘት ደርሰዋል። እንግዲህ ይሄ በሌሎች ህፃናት ያልተለመደ በ10 ዓመት ውስጥ ቅኔ ማወቅ በጣም ያልተለመደ ልዩ ጠባያቸው ነው። የመጀመሪያውን ቅኔያቸውን በሚገባ ከተማሩ በኋላ ወደ ዜማው ዓለም ነው የሄዱት። ዜማውን መምህር ወልደ ቂርቆስ ከተባሉ ሊቅ እየተማሩ ቆይተው ከዚያ በኋላ መምህር ወልደ ቂርቆስ በመንግስት ትእዛዝ ወደ ደብረ ሊባኖስ ሄደው እንዲያስተምሩ ሲታዘዝ አሁንም ተከትለው ሄደው በደብረ ሊባኖስ ገዳም መላልሰው ድጓውን በሚገባ ተምረው ጨርሰዋል። ከዚያ በኋላ ወደ ወሎ ደላንታ በመምጣት መርጌታ ሞላ ከሚባሉ ሊቅ ለተወሰነ ጊዜ አቋም ትምህርታቸውን ተምረው ወደ ሀገራቸው ተመልሰው አሁንም ዜማውን አቋሙን ካሰፋፉ በኋላ በመጨረሻ ወደ አዲስ አበባ እንጦጦ ራጉኤል በመሄድ በዚያ ብሉያት ያስተምሩ ከነበሩት ከአለቃ አወቀ የብሉያቱን ትርጓሜ ለ5 ዓመት ተምረው አጠናቀዋል። ይህም በዚያ ዘመን 5 ዓመት የማይታሰብ የነበረበት ጊዜ ነው። የተጻፈ መጽሐፍ የትርጓሜ መጽሐፍ አይገኝም፣ የዘርም አይገኝም። መምህራኑም እንደዛሬው አይቸኩሉም። ዛሬ ቅሉ ብሉያት 5 ዓመት አያልቅም፣ 6 ዓመት 7 ዓመት ይጨርሳል። ያን ጊዜ ግን ብሉይ ከ10 ዓመት ከ12 ዓመት በፊት በጭራሽ የማይሞከር ነው። ሊቄ ገብረ ክርስቶስ ብሩህ አእምሮ ስለነበራቸው በ5 ዓመት መጻሕፍተ ብሉያቱን በሙሉ ጥንቅቅ አድርገው ተምረው ከዚያ በኋላ ወደ መጻሕፍተ ሊቃውንት ነው ያመሩት። በዚያ ጊዜ በመጻሕፍተ ሊቃውንት መምህርነታቸው የታወቁትና የፍትሐ ነገሥት አውጭ የነበሩት መልአከ ብርሃን ወልደ ዮሐንስ ነበሩ። ወደ እሳቸው ሄደው 12 ዓመት መጻሕፍተ ሊቃውንትን ፍትሐ ነገሥቱን በሚገባ ጠንቅቀው ተምረዋል። እንግዲህ መልአከ ብርሃን ወልደ ዮሐንስ እጅግ በምስጢር የተመሰገኑ የሰው ፍቅር ያላቸው ሊቅ ስለነበሩ ሊቄ ገብረ ክርስቶስ መምህራቸው እስኪያርፉ ድረስ አልተለዩአቸውም። እስከ 1906 ዓ.ም ድረስ አብረው ከመምህራቸው ጋር ተቀምጠዋል። ይህንንም ስም የሰጧቸው እሳቸው ናቸው። የመጀመሪያው ስማቸው ባልከው ነበረ። መልአከ ብርሃን ወልደ ዮሐንስ ግን ደቀ መዛሙርቶቻቸውን በክርስትና ስም የመጥራት ልማድ ስለነበራቸው ክርስትና ስም ማን ነው ሲሏቸው ወልደ ክርስቶስ። አይ ክርስቶስ ወልድ ነው፣ ወልደ ወልድ አይባልም። ስለዚህ ከዛሬ ጀምሮ ገብረ ክርስቶስ ብያለሁ ብለው መልአከ ብርሃን ወልደ ዮሐንስ ገብረ ክርስቶስ የሚል ስም ሰይመዋቸዋል። ከዚያ በኋላ ያው መምህራቸው በ1906 ሲያርፉ ፍትሐ ነገሥቱን በምክትልነት ፍትሐ ነገሥት አውጭ ተርጓሚ ሆነው የንጉሠ ነገሥቱ ፍትሐ ነገሥት አውጭ ምክትል ፍትሐ ነገሥት አውጭ ሆነው እያገለገሉ እያሉ በዚያው በተማሩበት በእንጦጦ ራጉኤል በመርጌትነት እንዲያገለግሉ ተመደቡ። ሁለቱንም መርጌታም ሆነው በምክትልነት ፍትሐ ነገሥቱንም እያወጡ እስከ 1909 ዓ.ም ከኖሩ በኋላ ሊቅነታቸውና አስተዋይትነታቸው ታይቶ የሐረር መካነ ሥላሴ አደሬ ጢቆ ሥላሴ የሚባለውን በእልቅና ተሹመው ወደ ሐረር ሄዱ። እንግዲህ በዚያ በሐረር ደብሩን እያስተዳደሩ መጻሕፍተ ሊቃውንቱን እያስተማሩ ከና አለቃ ለማ ጋር ለ11 ዓመት አስተዳድረዋል። የሐረር መካነ ሥላሴን በጣም ተወዳጅ ሊቅ ነበሩ። በዚያውም ላይ ደግሞ የሐረር ቤተ ክህነትም ኃላፊ ሆነው አገልግለዋል።
11 ዓመት ካገለገሉ በኋላ በ1920 ዓመተ ምህረት ወደ አዲስ አበባ እንዲመጡ ተደርጎ እንደገና ያንን ቀድሞ በመማር ከዚያም ደግሞ በመርጌታነት ሲያገለግሉበት የኖረበትን ደብረ ኃይል እንጦጦ ራጉኤልን በእልቅና እንዲመሩ መልአከ ኃይል ገብረ ክርስቶስ ተብለው ተሾሙ። ፍትሐ ነገሥቱን በምክትልነት እያገለገሉ 1 ዓመት ከቆዩ በኋላ በ1921 ዓመተ ምህረት የፍትሐ ነገሥቱ ዋና የፍትሐ ነገሥቱ አውጪ እንዲሆኑ ወይም ተርጓሚ እንዲሆኑ ተመደቡ። እንግዲህ የፍትሐ ነገሥት አውጪ ሲባል ነገሥታቱ ፍርድ በሚፈርዱበት ጊዜ ከፍትርት እንዳይዛባ ስተት እንዳይሰራ በተለይ የፍርድ ችግር እንዳይፈጠር እነዚህ የፍትሐ ነገሥት መምህራን በጎን ሆነው ከፍትሐ ነገሥት አንጻር ይሄ ፍርድ ምን ይመስላል፣ እስራት ያስቀጣል፣ ገንዘብ ያስቀጣል፣ የሞት ፍርድ ያስፈርዳል፣ ምንድነው የሚለውን በጎን ሆነው ነገሥታቱን የፍትህ አካላቱን የሚመሩ እንደ ዛሬው የህግ ባለሙያዎች እንደ ዳኞች ሆነው የሚያገለግሉ ናቸው ማለት ነው። እና ሊቄ ገብረ ክርስቶስም በተለይ ሊቄ የሚለውን ስም ያገኙ ከዚህ በኋላ ነው። በዚያ ዘመን ፍትሐ ነገሥት ለነገሥታቱ፣ ለመኳንንቱ፣ ለመሳፍንቱ ፍትሐ ነገሥቱን በማውጣትና በመተርጎም የሚያገለግል ሊቄ የሚል ስያሜ ይሰጠው ስለነበረ በ1921 ዓመተ ምህረት ፍትሐ ነገሥት አውጪ ሆነው በሙሉ ማዕረግ ሲሾሙ ሊቄ የሚለው ስም ተጨመረላቸው። በእንጦጦ ራጉኤል መልአከ ኃይል ናቸው፣ እዚህ ደግሞ ሊቄ ናቸው። እንዴት ይሁን ስማቸው ሲባል አይ ሊቄ ገብረ ክርስቶስ ዘውቱ መልአከ ኃይል ተብለው ይጠሩ ተብሎ ተወስኖላቸዋል በቤተ መንግስቱ። እንግዲህ ያው የእኛን ሀገር የቤተ ክህነቱን የማዕረግ ስም ብዛትና ጋጋታ የፈጠረው ቤተ መንግስቱ እንደሆነ በዚህ እንረዳለን። በቤተ ክርስቲያን በኩል የማዕረግ ስም ጋጋታ አልመጣም። ከጥንቱ ታሪካችን ተከትሎን የመጣ አልነበረም። በሐዋርያት በሊቃውንት በእኛም በሀገራችን የታወቀ አይደለም። የብዙ ስም ቅጥልጥል ሰው በእውቀቱ እንጂ በስሙ አይታወቅም። በማዕረግ ስም መደራረብ ይገለጽ አይችልም። ስም ተደራርቦ ፍሬ ነገርን ስለማይፈጥርና ነገር ግን ቤተ ክህነቱና ቤተ መንግስቱ ተቀራርቦ ይሰራ ስለነበር በተለይ ወደ ዘመናዊው ወደ አጼ ኃይለ ሥላሴ ዘመን ስንመጣ የሊቃውንቱ ስም ድርብ እየበዛው የመጣው ከዚያ ጀምሮ ነው። ልክ ሊቄ ገብረ ክርስቶስ ሊቄ የሚለውም ስም መልአከ ኃይልም እንዳይቀርባቸው ሊቄ ገብረ ክርስቶስ ዘውቱ መልአከ ኃይል ተብሎ ተሰየሙ። ስሙ ባይበዛባቸውም ነገር ግን ልማዱ አደገኛ ነው። ይኸው ዛሬ በቅጡ ወንጌል አንቦ የማይመለሰው መጋቢ ሃይማኖት በቅጡ ዳዊት ያልደገመው መጋቢ ብሉይ በቅጡ እየሆነ ያው የተማረውና ያልተማረውን ለይቶ ለማወቅ እስከ ማስቸገር ደርሷልና ይሄ ነገር የመጣብን ከቤተ መንግስት ነው። ለማንኛውም በተለይ የነገስታቱ ዘመን እያበቃ ሲሄድ በነገስታቱ ቤት ሹመት፣ ሽልማት፣ የማዕረግ ስም ይበዛ ስለነበር በወታደር ቤት ማዕረግ፣ ሹመት፣ ሽልማት ስላለ ያ ተገልብጦ ወደኛ ቤት እንደገባ መረዳት ያስፈልጋል። አሁን ያለው የስም ጋጋታ ነባር የቤተክርስቲያን ትውፊት አይደለም፣ በሌሎችም ዓለማት አይታወቅም። ከዚያ በኋላ ሊቄ ገብረ ክርስቶስ ዘውቱ መልአከ ኃይል እየተባሉ በሁለት ስም ማህተማቸውም በዚህ መንገድ ተቀርጾላቸው የእንጦጦ ራጉኤል ደብረ አስተዳዳሪ የፍትሐ ነገሥት የንጉሠ ነገሥቱ ነገሥት አውጭና ተርጓሚ ሆነው እያገለገሉ ኑረዋል። በተለይ በ1928 ዓመተ ምህረት ጣሊያን ኢትዮጵያን ሲወር ሀገራቸውን ለመጠበቅ በጣም ትልቅ ስራ ከሰሩ ሊቃውንት አንዱ እሳቸው ናቸው። ሊቃውንቱን ሰብስበው ንጉሠ ነገሥቱን በማገዝ ቀደም አድርገው የስንቁን አቅማዳውን፣ መጫኛውን፣ አህያውን በየቦታው አሰብስበው ሊቃውንቱን እያማከሩ የነገስታቱ የመኳንንቱ ድንኳኖች በሙሉ ነጭ የነበሩት ፈዘዝ ያለ ቀለም እንዲቀቡ አድርገው ይህንን ሁሉ መክረው ሊቃውንቱን ይዘው ከንጉሠ ነገሥቱ ጋራ ስብሐተ ፍቁር የሚያደርሱ ምህላ የሚያደርሱ ሰዓታት የሚቆሙ ካህናቱን ታቦቱን አስይዘው ማይጨው ድረስ ዘምተዋል ሊቄ ገብረ ክርስቶስ። ከዚያ በኋላ ያው ማይጨው ላይ የማይጨው ጦርነት ስላልተሳካ ንጉሠ ነገሥቱ ሲመለሱ ከንጉሱ ጋር አብረው ተመልሰው አዲስ አበባ ገቡ። ንጉሱ የተወሰኑ ቀራዮቻቸውን ይዘው ወደ ውጭ ሲሄዱ ሊቄ ገብረ ክርስቶስ በአዲስ አበባ ቀሩ። እንዲያውም ቅሬታ ሁሉ ተሰምቷቸዋል። አይ ቀራዮቻቸውን ይዘው ወደ ውጭ ወጡ፣ እኛ እዚሁ ቀረን ብለው ከጓደኛቸው ከሊቀ ሊቃውንት ገብረ አብ ጋር እንደተነጋገሩ በታሪክ ተጽፎ እናገኛለን።
ከዚያ በኋላ በዚህ 5 ዓመት ውስጥ ብዙ እንግልት ገጥሟቸዋል። ሊቀ ገብረ ክርስቶስ መጀመሪያ ይፈለጋሉ ተብሎ ወሬ ሲሰሙ ለቀው ወደ ገጠሩ የሸዋ ክፍል ገቡ። መጨረሻ ደግሞ ሌላ መልእክተኛ መጥቶ እርስዎን አንፈልገውትም ምንም አናደርገውትም ሲባሉ ተመልሰው አዲስ አበባ ገቡ። አዲስ አበባ ገብተው ደግሞ እንዲሁ ኢትዮጵያውያኑ ለጣሊያን እጅ ስላልሰጡ በየጊዜው በተለያየ ቦታ አደጋ ያደርሱ ስለነበረ በግራዚያኒ ላይ የመግደል ሙከራ ሲካሄድ የተወሰኑ ጣሊያኖች ሲገደሉ የእሳቸው ወንድም አብሮ ስለነበር በዚህ ምክንያት ደግሞ እንደገና ሸሽተው አካባቢውን ለቀው ጠፉ። አሁንም አታሎ ግራዚያኒ ደብዳቤ ልኮ እኛ እርስዎን አንጎዳዎትም፣ ከሰው ጋር ጸብ የለንም፣ ምንም ጥፋት እንደሌለበት ተረድተናል ብሎ ደግሞ እንዲገቡ አደረጋቸው። ብቻ እንዲህ ወጣ ገባ እያሉ አንድ ጊዜ በረሃ እየሄዱ ወደ እነ ራስ አበበ አረጋይም እየተገናኙ እየተመለሱ ነው ጊዜውን ያሳለፉት። በመጨረሻ 1-2 ዓመት ያህል ወደ ጣሊያን የተለያዩ ታሪኮች አሉ። እንደ ዲያቆን አሻግሬ አምጤ ፍኖተ ሊቃውንት መጽሐፍ የሆነ እንደሆነ ወደ 2 ዓመት ተኩል ጣሊያን ያው እስረኛ ባይባሉም እንደ ቁም እስር ወይም ደግሞ ኢትዮጵያ ሆነው መክረው ሊቃውንቱን አደራጅተው መኳንንቱን አበርትተው እንዳይወጉ ጣሊያን እንዲቆዩ ተደርጓል ይላል። ሌሎች መዛግብት ደግሞ ለ2 ዓመት ያህል ወደ በዚህ በሶማሊያ አካባቢ ጣሊያን በያዘው ሀገር አካባቢ ድናን በተባለ ቦታ ታስረው እንደቆዩ የሚገልጹ ታሪኮች አሉ። ያም ሆነ ይህ ያው የመከራው ዘመን ሲያልፍ ወደ ሀገራቸው ተመለሱ። የተማሩ እጅግ በጣም አስተዳደር አዋቂ ስለነበሩ ያን ጊዜ ደግሞ የኢትዮጵያ ሊቀ ካህናት ሆነው በሊቀ ካህናትነት ማዕረግ ያገለግሉ ነበረ። በዚያ ዘመን ሊቀ ካህናት ማለት አጠቃላይ የመንፈሳዊ ጉዳዩን በሙሉ የሚከታተል በኢትዮጵያ ያለውን የቤተክርስቲያን ጉዳይ በሙሉ የሚከታተል እንደ ሚኒስትር ያለ ሹመት ነው። በጣም በዚህ ሊቃውንቱ ምሁራኑ ሁሉ ሲደሰቱባቸው ኑረዋል። እሳቸው የሚሾሙት መርጠው ገበዝ ሲሾሙ፣ መርጌታ ሲሾሙ፣ የአድባራት ልዩ ልዩ አገልግሎት ሲሾሙ የተማረውን መርጠው ዜማውን ተምረዋል፣ አቋሙን ተምረዋል፣ ቅኔውን መጽሐፉን ስለተማሩ በጮሌነት የማታልላቸው የለምና በሊቀ ገብረ ክርስቶስ ዘመን በአማላጅ በአጓዳጅ በዘመድ መሾም አይገኝም፣ ጠንክሮ መማር ነው እየተባለ ሰው ሁሉ እንደገና ወደ ተማሪ ቤት ገብቶ ነበር ይባላል። እንዲያው ተምር ያለው እያለ አውተውትፎ የመጣው ሁሉ ይህን ሲሰማ አይ ፈትነው ነው የሚያስገቡት ራሳቸው ጠይቀው መዝነው ነውና እያለ እንደገና ሌላው ያልተማረው ወደ ትምህርት ቤት የተማረው እየመጣ ይሾም ይሸለም ነበረ። እሳቸውም ሊቀ ካህናት ሆነው ሲያገለግሉ አዲስ አበባ የመጡ ሊቃውንት ጉዳያቸው እስኪፈጸም ግብር እያበሉ እያጠጡ ከቤታቸው እያሳረፉ ተገቢ የሆነ ክብር ሰጥተው ጉዳያቸውን ጠይቀው ቶሎ ተፈጽሞላቸው እንዲመለሱ ማድረግ በዚህ በጣም የተመሰገኑ እጅግ ብልህና አስተዳደር አዋቂ እንደነበሩ ሁሉም መዛግብት ስለሳቸው የሚናገሩ ሁሉም መዛግብት በሚገባ ገልጸውላቸዋል። እነ ዶክተር ስርጉ ኃይለሥላሴ መዝገበ ቃላትም ላይ እነ መላከ ማርያም ጀንበሬ በዝክረ ሊቃውንት ሌሎቹም መምህራን በሚገባ ጠቅሰዋቸዋል። ከዚያ ከእንግልት በኋላ በ1934 ዓመተ ምህረት ንጉሠ ነገሥቱ ወደ ኢትዮጵያ ሲመለሱ ያው የንጉሠ ነገሥቱ አፈ ንጉሥ ተብለው መጀመሪያ የአዲስ ዓለም ማርያም ንውረ እድ ሆነው ተሾሙ በሊቃውንቱ በካህናቱ ምርጫ። ከዚያ ቀጥሎ ደግሞ አፈ ንጉሥ ሆነው ተሾሙ። በዚህ ሁሉ ቤተክርስቲያናቸውንም ሀገራቸውንም አገልግለዋል። በተለይ በማንኛውም ሹመት ቢሆኑ መጻሕፍተ ሊቃውንቱን ፍትሐ ነገሥቱን ከማስተማር ሳይገደቡ በርካታ ሊቃውንትን በርካታ ደቀ መዛሙርትን በማውጣትና ፍርድ በመጠንቀቅ ድሃ እንዳይበደል ለማድረግ በዚህ በኩል የተመሰገኑ ሊቅ ናቸው። ከዚያ በኋላ እንግዲህ ያው ኑሮ ኑሮ ከሞት ውሎ ውሎ ከቤት አይቀርም እንደሚባለው በ1935 ዓመተ ምህረት የካቲት 7 ቀን ነው በድንገተኛ ህመም ረጅም ሰዓት አልታመሙም። ማታ አካባቢ ትንሽ ታመው ሌሊቱን አረፉ። የካቲት 8 ቀን ሊቃውንቱ ምሁራኑ ባሉበት በደብረ ሊባኖስ ገዳም አጽማቸው በክብር አርፏል። ሊቀ ገብረ ክርስቶስ ከዜማው ካቋቋሙ ከመጻሕፍቱ በተጨማሪ በቅኔ እጅግ የተመሰገኑ ሊቅ ናቸው።
ለዚህም እንደ ማስረጃ የሚቀርብ በየዝክረ ሊቃውንቱ የተቀመጡ በርካታ ቅኔዎች አሏቸው። እንደው ለምሳሌ ያህል ያየን እንደሆነ ወንጌሉን ከዕለተ ሆሳዕና ጋር አገናኝተው የገለጹበት መንገድ ሊቃውንቱን እስካሁን ድረስ እያስደነቀ ይኖራል። እንዲህ የሚል መወድስ አላቸው። ለዘእውሩ ተወልደ እብነ ቢታንያ ግብረ ሕማማት ይትናገር ተሰአልዎ እስራኤል አምጣነ ልሂቅ ውእቱ ወተናግሮ ዘይክል ወአመ አርምሞ ጾመ አይሁድ ለአርዲት አይባነ አፋ ተደለወ ቃል እንዘ ምስሌሆሙ ሆሳዕና እስመ ኢይክሉ ጸዊመ ደቂቀ መራዊ አይባነ ሀቅል ለአይባንሂ ገባይተ ሰርክ ለድለዋን ለሳይል አስተአረዮሙ ሆሳዕና ምስለ ገባይተ ሰርክ ምስለ ገባይተ ነግ ኪሩቤል እስመ ብፁዓን አግብርት አይባነ ስልጣን ወኃይል ዘይሰይሞሙ ሆሳዕና ዲበ ንባዩ ቃለ ወንጌል ብለው በዮሐንስ ምዕራፍ 9 የሚገኘውን የዓይነ ስውሩንና ጌታችን በወንጌል በጧት የመጡ በ3 ሰዓት እና በሰርክ የመጡ ብሎ በወንጌል ምሳሌ ጠቀሳቸውን ከቢታንያ ድንጋዮች መናገራቸውን ከወንጌሉ ምስጢር ጋር አገናኝተው ኪሩቤል ቅዱስ 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 እያሉ የሚያመሰግኑት አምላክ በቢታንያ በድንጋይ ስለተመሰገነ የቢታንያን ድንጋዮች ከኪሩቤል ጋር አስተካከላቸው ብለው ምስጢሩን አዋህደው ተናግረው በቅኔያቸው ሲመሰገኑ የሚኖሩ ሊቅ ናቸው። እንግዲህ ቤተክርስቲያን እነዚህን ካጣች ወዲህ ነው ፍርድ የሚጠነቅቅ ፍትህ የሚያውቅ የሊቃውንቱን ሙያውን የሚያውቅለት ጠፍቶ አሁን የተማረ ቢሄድ መማሩን እንኳን የሚረዳለት እያጣ በአብዛኛው የሹመት ወንበር የፍርድ ወንበር የሚቀመጠው ሰው በዚህ መንገድ ያላለፈ ይሆንና የተማረው ሲሄድ ሙያውን ትምህርቱን ዕውቀቱን ችሎታውን የሚረዳለት እያጣ አዝኖ አልቅሶ የሚመለሰው እንደነ የገብረ ክርስቶስ ያሉት ማለቃቸው መጥፋታቸው ነውና እግዚአብሔር አምላካችን ለቤተክርስቲያኗ እንዲህ ያለውን በጎ ዘመን እንዲመልስልን በጸሎት መጠየቅ ያስፈልጋል። የሊቃውንቱን በረከት በሁላችን ላይ ያሳድርብን። ይቆየን።